በማይታመን ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 70 ሺህ ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ የሚቆይ ባለ አንድ መኝታ 78 ካሬ 100% ለሚከፍሉ በ5.5 ሚሊዮን ብር በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700 ሺህ ብር። ባለ ሁለት መኝታ 100 ካሬ 100% ለሚከፍሉ 7.3 ሚሊዮን ብር በቅድመ ክፍያ በ9.3 ሚሊዮን ብር 10% ቅድመ ክፍያው 932 ሺህ ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነትን ያገኘው ታማኝ ድርጅታችን አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም ይዘንሎት መጥተናል። ፈጥነው በ0923 70 አሊያም በ0994 003949 ላይ ይደውለው። ሰመር ሪል ስቴት በማይታመን ዋጋ። የትግራይ እናቶች ተቃውሞ ከትግራይ ዲያስፖራ በቲዲኤ በኩል ለጦርነት ገንዘብ ማሰባሰብ የሚኒስትሩ መግለጫ፣ እነዚህ ነገሮች በመረጃ ደረጃ አነሳላችኋለሁ። የትግራይ እናቶች ዛሬ በከፍተኛ ሁኔታ ሲቃወሙ ጩኸት ሲያሰሙ ነው የዋሉት። በማህበራዊ ሚዲያ በርካቶቻችሁ ተከታትላችኋል ብዬ አስባለሁ። መረጃዎቹ የሚያመላክቱት የትግራይ እናቶች ልጆቻችንን በግድ አትውሰዱብን፣ አፈሳ ሊቆም ይገባል፣ ኡኡታ ያለበት በተለይ በመቀሌ እና በተለያዩ አካባቢዎች ያለው ዝንባሌ በጣም የሚያሳዝን የልብ ኩራትም የሚሰጥ። አንዳንድ ቪዲዮዎች አይታችኋል ብዬ አስባለሁ። የተወሰኑትን ላሳያችሁ ይችላል። ይሄ ነው እየሆነ ያለው በትግራይ። ምን ያህል ልብ እንደሚነካ ትላንትና ልጆቹን ጨፍሮ የሰጠ ማህበረሰብ ዛሬ ግን በዚህ መልኩ ነው እየተሰቃየ ያለው።
በጣም በርካታ ቪዲዮዎች ነው የወጡት። በነገራችን ላይ ባለኝ መረጃ ማህበራዊ ድረገጹን ለመዝጋት ይችላሉ አይችሉም አላውቅም። እሱ አይነት ውይይት እንዳለ ሰምቻለሁ። ከጠቃሙ ጉዳቱ እያመዘነ ስለሆነ ማህበራዊ ድረገጹንም እንዝጋው የሚል እንዴት እንደሚዘጉትም ባላውቅም ከምን አክሰስ ማግኘት እንደፈለጉ ባላውቅም እስከዛ ድረስ የሄደ ነገር ሰምቻለሁ። ያም ሆነ ግን በቃ አደባባይ ገልጦ ቃላት የማይገልጸው ነገር ነው እያየን ያለን ቃላት ያማል በጣም የትግራይ እናቶች ትልቅ ስራ እየሰሩ ነው። ምን ያህል እያገዝናቸው ነው የሚለውን አላውቅም። አሁን ዝም ብሎ ቲዮሪ ምናምን ሳይሆን ማውራት ያለብን በተግባር ምንድነው የምናግዛቸው። አንዳንዶቹ ከነሱ ደም ወጣን ብለው የካዷቸው ሰዎች እንዳሉ እናውቃለን። ትላንትና ጦርነቱ ሲነሳ ጄኖሳይድ ሲሉ የከረሙ አንደበቶች ዛሬ አንደበታቸው ተቆልፎ ጀዋሬና አለ ጌታቸውን ሰደበው፣ ጀዋር ጻድቃንን ሰደበው። አንደበታቸው እሱ ነው። አንዳንዶቹ ደግሞ በግልጽም ይሄ ካልሆነማ እንዴት ይቻላል እያሉ በተለይ የአማራ ዘረኛው አካባቢ ያሉት በዝምታ ውስጥ ነው እየደገፉ ያሉት። ወንጀል በሁለት መልኩ አለ በነገራችን ላይ። አንደኛው በተግባር በመፈጸም ነው ወንጀል የሚፈጸመው የህግ ሰዎች የሚሉት። ሁለተኛ ግን ዝም በማለትም ወንጀል ይፈጸማል። ዝምታ የወንጀል ተባባሪነት ነው። በዝምታ ውስጥ በውስጣቸው ስለሚደግፉ ውጭ ወጥተው ቢናገሩት ስለሚያሳፍር በዝምታ ውስጥ ነው የትግራይ ወጣቶችን ጭፍጨፋ እየደገፉ ያሉት፣ አፈና እየደገፉ ያሉት። ዛሬ የትግራይ እናቶች ልጆቻቸውን እየተነጠቁ እንጂ በውዴታ እየሰጡ አይደለም። ሂድ እንጂ ተዋጋልኝ የሚሉበት አይደለም ዛሬ ያለው ሁኔታ። ዛሬ የነፈትለ ወርቅ የነሞንጆሪኖ የውሸት አንደበት የተጋለጠበት ዛሬ አፈሳ የለም፣ በፈቃደኝነት ነው የተመለመለው፣ ብሔራዊ ግዴታውን ለመወጣት ነው። የሰሞኑ መግለጫ ነው። ሰሞኑን የተሰጠ መግለጫ ሚዲያዎች ተሰብስበው እነፈትለ ወርቅ የህወሓት ጀግኒት እኛ እንኳን እናቃታለን፣ በምናቃት መጠን እናቃታለን። አንዳንድ አዳዲስ ጀማሪዎች አሉ ከኢየሱስ ያድናል ወደ ሞንጆሪኖ ታድናለች ወደሚሄዱ እነሱን ለጊዜው ልተዋቸውና እናቃታለን ከስር መሰረቱ። የትግራይ ልጆች በፈቃደኝነት ነው ወደ ካምፕ እየገቡ ያሉት፣ መከተን እየተቀላቀሉ ያሉት በፈቃደኝነት ነው።
የሚል አንደበት ነው የተናገረችው። በጣም 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 ከባድ ህመም ነው ያለው። በነገራችን ላይ እነዚህ ከፍተኛ የህሊና ችግር ያለባቸው ሰዎች የትግራይን ህዝብ ሊጨርሱት ነው የተዘጋጁት። የትግራይን ወጣት ሊጨርሱት ነው የተዘጋጁት። አንዳንዶቹ እጠራጠራለሁ በጤነኛ አይምሮ ነው ወይ የሚንቀሳቀሱት የሚለው በጣም ነው የምጠራጠረው። ፈትለወርቅ ወደ 4 የሚሆኑ መስለኛል 6 ነው የተወለዱት 6 ወይ 7 ነው የተወለዱት። ከ6ቱ 7ቱ ወይ 3ቱ ወይ 4ቱ በዚህ በበረሃ በነበረው ጦርነት ሞተውባታል። ወንድምና እህቶቿ ማለት ነው። የቅርብ ማቀውን ነገር ነው የምነግራቸው። እናትና አባቷም በተመሳሳይ ነው የቀበሯቸው ወይ እንትን ያሏቸውም አይደለም። እሱ አይምሮዋ ላይ ችግር እንደፈጠረባት አውቃለሁ። ኤርሚያስ የሚናገረው ውሸት ነው የምትል ከሆነ ዘመዶቿ እንትኖቿ ጋር ሄዳ የእሷ ፕሮፓጋንዲስቶቿ ይጠይቋት። አይምሮዋ በሱ ነገር ተበላሽቷል። እንደው ሌላውን እንተወውና ነው የምላችሁ። እንደው ሌላውን ይሄ አምባገነንነት ምናምን የሚባለው ለጊዜው ዘረኝነት ምናምን የሚባለው እንተወው ብንል እንኳን ሜንታሊ የተረጋጋች ሰው አይደለች። ይሄ እውነተኛ ታሪክ ነው የምነግራችሁ። የሆነ ሰዎችን ስትመለምል ወይ ምናምን ስትል የሞቱ ወንድሞቿን እህቶቿን እያሰበች ነው። አንዱ ለሷ የትግራይ እናቶች ጩኸት አይደለም። የትግራይ እናቶች እሪታ አይደለም። ምናልባትም ቂም በቀል ይሆናል። ድርጅቴ እኮ ማለት 4 ወንድም እህቶችን ያጣውበት ቤተሰቦቼ ሀዘን ሳይነገራቸው ሀዘናቸውን ሳያወጡ ነው ያረፉት ብላ የምታስብ ለሷ ድርጅቷ የሚባለው ውድብና የሚባለው ነገር የህይወቷና የህይወቷ አልፋና ኦሜጋ ነው። ስለ ግለሰብ ላወራ ፈልጌ አይደለም። በውስጧ ያለ ሪቬንጅ ብቀላ፣ የገነገነ ብቀላ ነው ውስጧ ያለው። ይሄ አደገኛ ነው። የኢትዮጵያ ፖለቲካ ውስጥ ደግሞ እንዲህ አይነት ሪቬንጆች በጣም በጣም መጥፎች ናቸው። ኢትዮጵያ ፖለቲካ መጠንቀቅ ያለበት 1 2 3 ነገሮች አሉ። ለወደፊትም አንደኛ እንደዚህ አይነት በረሃ ውስጥ የቆዩ ሰዎች የበረሃ ህይወታቸውን ወጣትነታቸውን ምናቸውን የወሰደባቸው ሰዎች በተቻለ መጠን ከፖለቲካው ማራቅ ነው። ይሄ በዓለም ደረጃም የታየ ነው። እሱ አልሆነም። እንደው ሎጂካል ሆነን ለምን እንነጋገር ብንባል ይሄ ተራ ጥላቻ የሚባለውን እንተወውና ዘረኝነት የሚለውን እንተወውና አንድ ሰው በጫካ ውስጥ ቆይቶ ወጣትነት እድሜውን ጨርሶ ጫካ ውስጥ አውሬ ሆኖ ማለት ነው። አውሬ ነው የሆነው። ከዛ በኋላ በጫካ ህግ ነው ሲተዳደር የከረመው። በጫካ ህግ የሚተዳደር ሰው በምን መመዘኛ ነው ከተማ ውስጥ ገብተህ ከተማ እንዲያስተዳድር የምታደርገው? ቀላል ነገር እንዳይመስላችሁ እኮ። እኔ ኤግዛክት ዳታው የለኝም፣ ባጠናው ደስ ይለኝ ነበረ። ኤግዛክት ዳታው የለኝም እንዳልኳችሁ። በትንሹ ግን 80% የሚሆነው የህወሓት ጫካ ውስጥ የነበረው አመራር አዲስ አበባ ከገባ በኋላ ትዳሩን ፈቷል። ይሄ
ልክ አይደለም ልክ ነው የሚል አይደለም እየነገርኳቸው ጀስቲፊኬሽኑን ልነግራችሁ ነው the justification behind የምትሰሙት በጫካው ህግ እንተዳደር የሚሉ የጫካው ህግ የሸፈናቸው ሰዎች ናቸው ያስተሳሰራቸውም ያ የጫካው ጀግንነት የሚባለው ሰው መግደል ምን ማለት ነው ሰው ለሷ እና እሷን መሰል ሰዎች ውድብና ድርጅት ማለት ከሰው በላይ ነው ከትግራይ ህዝብ በላይ ነው እሷን መሰል ሰዎች ይሄ ትልቅ በሽታ ነው ከተማው ስትገባ የመጨረሻ በሽታ ነው የጥፋት ኃይል ነው የሚሆኑት እንደው አልሰረቀችም አልዘረፈችም ዘረኝነት የለባቸውም ብላችሁ ብትሉ እንኳን ሜንታሊ ይሄ አይነት አይምሮ ነው ያላቸው የሰለጠኑበት ኦሪንቴሽን የተሰጣቸው ህሊናቸው ውድብና ምናምን የሚለው ከናት በፊት ከወላጆች በላይ ነው ለሁለተኛ ጊዜ ሆናል የምነግራችሁ አንድ ጊዜ ይሄ ዲሞቢላይዝድ የሆኑት ሴቶች አመጹ ወደ 2000 ምናምን ሴቶች ናቸው አመጹ ሲያመጹ ጦር ላይ የነበሩ አንደኛ እነዚህ ሰዎች ተላኩ ወይዘሮ ዋዜብ መንጆሪኖ ምናምን ተላኩ ሁለተኛ በጣም ማረሳው በአዳራሽ ሰብስበዋቸው የሚነግሯቸው አጠገባቸው ስለሞቱት ሰዎች ነበር የሚነግሯቸው የእንትናን ትግል ጫፍ ሳታደርሱ የደርሳችሁ ምናምን እያሉ የሚነግሯቸው ማይንድ ሴታቸውን አሁን ያለውን ጭቆናና ብዝበዛ ሳይሆን ትላንትና አጠገባቸው የወደቁ ሰዎች የሚል ማይንድ ሴት ነው ያዘጋጁላቸው በአካል ስለነበርኩ ነው የምነግራችሁ ይሄን ከዛ በኋላ ሙዚቃ ተዘጋጀ መጠጥ ምናምንም ነበረ ሙዚቃ ተዘጋጀ ትልቅ አዳራሽ ውስጥ ምን ቢሆን ጥሩ ነው በህይወት ያይቼ ማላቀው የሆነ እነሱ የሞተ የሆነ ታጋይ ስም ሲጠራ ፌንት ይሰራሉ እንደ ማይክል ጃክሰን የማይክል ጃክሰን ሲዘፍን ፌንት የሚወጡ ሰዎች አሉ አይደል የሆነ ታጋይ ነው የሆነ ነገር ብቻ የተሰዋ የሞተ ምናምን ይሉታል እነሱ ሲሆን በየቦታው ይራፈራፋሉ ይወድቃሉ ምንድነው ይሄን ያህል ምንድነው አይምሮአቸው የታጠበው በዚህ መልኩ ነው የአይምሮ ውቅራቸው በዚህ መልኩ ነው ሼፕ የተደረገው ለዚህ ዘመን ደግሞ ያየውን እንዴት ብለህ ነው በሙዚቃ ህይወትን ስተወድቀ ውሃ ተደርጎብህ ወደ ክሊኒክ ተወስደ ምትድነው ምን ማለት ነው ኦኬ ስለዚህ እነፈትለው ወርቅ እነዛ ልጆች አራት ወንድም እህት ምናምን ምትለው በሆነ ለዛ ለውድብና የሞተ አካል ስላለ ስለናቶች ያጨንቃትም ይሄ ጩኸት የጠላቶች ጩኸት ነው የዚህ እናቶች ጩኸት ለነሱ የጠላቶች ጩኸት ነው የጠላቶች ፕሮጀክት ነው ይሄንን ነው የማይንድ ሴታቸው ውስጥ ያለው ምናልባትም ሊገረሙ ሊደነቁ ሁሉ ይችላሉ አሁን ምናልባት ከምር ሄዳችሁ ብትጠይቋት ሊገርማት ሁሉ ይችላል ውድብናን የትግራይ ህዝብ ከዳ ማለት ነው ምናምን ልትል ትችላለች ሊሉ ይችላሉ እነ ደብረጽዮን ሌሎቹ ቢኮዝ ለነሱ ውድብና ከትግራይ ህዝብ ከትግራይ እናቶች በላይ ነው ዛሬ ያዩት ነገር የበለጠ ወደ ሪቬንጅ ወደ በቀል ነው እንጂ የሚወስዳቸው በነገራችን ላይ ሼፕ አረጋቸው
ነገ ከነጎዲያ ተሰማላችሁ በየሌሊቱ የተቃወሙ እናቶችን ለቅመው ያስሯቸዋል። ውድብናን ተቃወሙ ብለው ማለት ነው። የድርጅታችንን ውሳኔ ተቃወሙ ብለው ለቅመው እስር ቤት ይከቷቸዋል። ስለዚህ ከነዚህ ሰዎች በድንጋጤ ይለወጣሉ ብላችሁ እንዳትጠብቁ። የበለጠ ጨካኝ ነው የሚሆኑት። ይሄ ትልቅ ነጥብ ነው ብዬ አስባለሁ። ሁለተኛ አሁንም የጦርነት አታሞ አሁንም የገንዘብ ስብሰባ ተጀምሯል። ሁለተኛው ልነግራችሁ የፈለኩት እሱ ነው። እኔ የደረሰኝ የድምጽ መረጃ አለ። ያ የድምጽ መረጃ የሚያሳየው ነገር በዲያስፖራ የሚገኙት አካላቶች የገንዘብ ስብሰባ ለመሰብሰብ እየተሯሯጡ ነው፣ ለጦርነቱ ብለው ማለት ነው። እነዚህ ውስጥ አንደኛው የቀድሞ አምባሳደር ብርሃነ ገብረ ክርስቶስ የሚባል፣ ዮሐንስ አብርሃም የሚባል፣ የማነ ገብረ እግዚአብሔር የሚባል እንግዲህ ከተረፉት አንዱ የፈትለወርቅ ወንድም ነው የሚባለው፣ ሰይፈ የስብሃት ቤተሰብ አሁን $500,000 ለመሰብሰብ ግብ አስቀምጠው እየተንቀሳቀሱ ነው። $500,000 ግማሽ ቢሊዮን ብር ማለት ነው። ብር ዶላር ማለት ነው። ሶሪ ይሄ የደረሰ መረጃ ነው። የድምጽ መረጃም ነው፣ የጽሁፍ መረጃ ነው። ዲያስፖራው እንደ ትላንቱ ማዋጣት አለበት ተብሎ 500,000 ዶላር ግማሽ ቢሊዮን ብር ምንድነው ያልኩት እንዴ? ላስተካክለላችሁ። $500,000 ነው ያልኩት። ጻፉልኝ ሌላ እንትን እንዳይሉ 500,000 500,30 ማለት አንዱ ምክንያት ያስቀመጡላቸው ቲዲኤፍ የክረምት ልብስ ስለሚያስፈልገው የክረምት ልብስ መግዣ ነው ያሏቸው። ይሄ ግማሽ ሚሊዮን ብሩ ዶላሩ የቲዲኤፍን ልብስ መግዣ ተብሎ የተወሰነ ድምጽ ትግርኛም ቢሆን ሙሉን አስተርጉም ያመጣላችኋለሁ፣ ግን ውሸት ነው እንዳይባልም ዳሰማችሁ። ሰለሆን ላይሞ በየናና ግዛንዳለ ነገቲቭ ፕሮፓጋንዳ ዲሲ አው ተጀክላ ተርፍተም ዘይፈት ፍሉቲ ባላስ ፖለቲካል ጎረ ለፈል አንገብረለና ስታሃር ዘለውሃ ስታሃር ኩቲ ያለና ሰራህ ለና አንካለሰለና ጌጋን ተዲጉን ጌጋ ተፈሲም ይጎ ዳሰት ዝብል ላይክ ከሪሰ ተስፋ ሆነ ሽንክላ አተይን ፈልመች አልነበረለና አው ሐሊፉ ግን ናይ ካናዳ አነ ወንዴሬ መራራህ ናይ ኤቲሲሲ ነሬ አኺራ ዘለኹም ወንዴርኩም ይሁን እንደዚህ ከተማታት ዘሎ ኮሚኒቲስ ናይ ማሳተ ገንዘብ ኮንትሪቢዩሽን ኮሌክት ጌርና እና ሕዲና ናብ ቲዲ አካውንት ዲፖዚት ጌርና ኣብዚ ገበራኻ ኩለና ምስለን ሕዲ ኮሚኒቲ ምስለን ሕዲ ኮሚኒቲ ዘለው ኩሎ ኮሚኒቲ ሼር ጌርና ሶ each city like Canada ኣብዚ ዳውንቲድ I know Nigeria bank account ፎቶ ላይ corporate account you ለሐደ ሰው ሲሉ ካሽየሩ ዘውሶ ዛምታ ይኮናል አይነበረዱ ኦዲት ጌረም ሪፖርት ጌረም ያው ኮዝ ባምን ወላንት የለም አክቲቪቲው ኦዲት ተገሩ ማለት
كابلا تدي أنا US account جزء تشكيل كاس عدد خيد سيستم كذي له كله تفلتهم أي كذا أي حساب نقول ما تدي بانك account يزلوا أو عدد زلوا authorization يوم كم زي بهالنجار كم زي عقل جزء النايبان item أو على مكتة ترى هذا invoice نعم تدي بس تدي pays the invoice simple processing. Jika bank account sudah terwujud, saya masih dua bulan dah balik. Saya ada lalu marah hanggalah mana sih dah. Bank account tidak macam dah ada real access like that. Through yes, or my banking information the laws are كلهم زي الفلوتين. تتحاسب ولا تايو زي تتعبتا تفضي. ይበቃችኋል። በጣም የብዙ ደቂቃ ነው። ትርጉሙ ሙሉን ሰርተን እናቀርብላችኋለን። የላኩላቸው ሰዎች አሉ፣ ሰርተውት ይመጣሉ። ግን ትልቅ ነገር ነው። አንዳንዶቹ የተወሰነ መረጃ ብለው ያወጡ ሰዎች አይቻለው። ለመሰብሰብ እንግዲህ አንዱ ነገር በጣም ትልቅ ነገር ገንዘቡን የሚሰበስቡት በቲዲኤ በኩል ነው። ቲዲኤ ማለት የትግራይ ልማት ማህበር ማለት ነው። ሰምታችሁታል። ለመከተ ቲዲኤፍ አይደለም። ቲዲኤ ማለት ትግራይ ዴቨሎፕመንታል ምናምን አሶሲዬሽን ወር ምናምን ነው። የትግራይ ልማት ማህበር የሚባለው ማለት ነው። ይሄ ኃይል ነው $500,000 በአስቸኳይ እንዲሰበስብ የተነገረው። ይሄ ለክረምቱ ሲመጣ ታጣቂዎቹ ዩኒፎርም ይፈልጋሉ፣ ልብስ ይፈልጋሉ፣ በአስቸኳይ እንሰብስብ ተብሎ እንግዲህ ይሄ እያንዳንዳችሁ አሜሪካን ሀገር ያላችሁ ሰዎች ሪፖርት አድርጉ። የቲዲኤ ኃላፊው ማን ነው? ቲዲኤ በማን ቁጥጥር ስር ነው ያለው? በእርግጥስ ቲዲኤ ለልማት ነው ወይ የሚሰራው? የድምፅ መረጃ ነው እየተናገርን ያለ ነው። አሁን የአሜሪካ መንግስትም ከግለሰቦች አልፎ የጉዞ የምናምን ማዕቀብ አልፎ የጦርነት ገንዘብ እየተሰበሰበ ነው የሚል ጦርነት የማትፈልጉ ተጋሮች፣ ጦርነት የማትፈልጉ ኢትዮጵያውያን፣ በተለይ ሀገር አሜሪካ ያላችሁ፣ ካናዳ ያላችሁ ሪፖርት አድርጉ። ትራንዛክሽኖቹን ሪፖርት አድርጉ። ይሄ በጣም ወሳኝ ነገር ነው። ዛሬ የተወሰነ አምዶም የጻፈውም ነገር አይቻለሁ። አምዶም ገብረስላሴ አምዶም ምንድን ነው ያለው? ስም ጠርቶ እዚህ ስም ዝርዝር መጥራት አልፈልግም። ስም ዝርዝር ጠርቶ ለትግራይ መከላከያ ሰራዊት ዲያስፖራው የክረምት ጃኬት እንዲገዛለት በሚል ለምሱ ስለነገሩ ስለጠራኮ ማንሳት እንችላለን። ክረምት ከመድረሱ በፊት በተቻለ መጠን ዲያስፖራው እንዲያዋጣ ሰራዊታችንን የማዳን ዋስትና ተብሎ አንዳንዶቹ የተጠሩት ቁጥሮች እጅግ የሚገርሙ ናቸው። ሄዳችሁ ማየት ትችላላችሁ። እንትና ጋግቡና አሁን ያልኳችሁ አምዶም ጋግቡና ተመልከቱት። በግለሰብ ደረጃ ስም ጠርቶ ስም ዝርዝር አንስቶ ያነሳቸው ሰዎች አሉ። ፈርስት ኔም ልጠራችን። ለምሳሌ ደስታ የሚባል $2,500 የሰጠ፣ ተስፉ የሚባል 350 የሰጠ፣ ሰይፉ የሚባል $500 የሰጠ፣ ካሊድ የሚባል $500 የሰጠ፣ ተካ የሚባል $5,000 የሰጠ፣ ሀደጉ የሚባል $1,000 የሰጠ፣ ጎደፋይ የሚባል $1,500 የሰጠ፣
ዮሐንስ የሚባል $1000 የሰጠ፣ የማነ የሚባል $1200 የሰጠ፣ ገሮ ዮሐንስ የሚባል $500 የሰጠ፣ ለምለም የምትባል $500 የሰጠች፣ ወልደ ማርያም የሚባል 500፣ አበባ የሚባል $1000 ወዘተ እያለ የተዘረዘሩ ሰዎች አሉ። ይሄ ለጦርነቱ እየተዋጣ ያለ ገንዘብ ነው። ይሄ አሜሪካ መንግስት እንዲያቀው ማድረግ አለባችሁ። ቲዲኤ የሚባለው ትግራይ ዴቨሎፕመንታል ምናምን የሚባል የትግራይ ልማት ማህበር በምን መመዘኛ ነው ከትግራይ ታጣቂ ኃይሎች ጋር የሚተሳሰረው? እርግጠኛ ባልሆንም በጣም ቶች እዚህ አሜሪካን ሀገር ይኖረዋል ብዬ አስባለሁ። ብዙ በቲዲኤ ስም ወይም በግለሰቦች ስም ብዙ ንብረት ይኖረዋል። ስለዚህ ይሄንን የትግራይን እናቶች ማገዝ የምትፈልጉ ሰዎች፣ ይሄን ለቅሶ ማበስ የምትፈልጉ ሰዎች አንዱ ማድረግ የሚያስፈልገው ከዚህ ከቲዲኤ ጋር የተያያዘውን እንደዚህ አይነት የገንዘብ መዋጮ ያለባቸውን ነገሮች ማሳየት ያስፈልጋል ብዬ አስባለሁ። ከዛ በተረፈ የቆላ ሚኒስትሩ ዶክተር አብርሃም የጻፈውን ነገር አይቻለው። እንግዲህ ከዛ ተሻግሮ መሄድ የሚያስፈልግበት ስቴጅ እየመጣ ያለ ይመስለኛል። አሁን የትግራይ እናቶች፣ የትግራይ ወጣቶች መደገፍ ያለባቸው ሰዓት ነው ብዬ ነው ማምነው። እነ ዶክተር አብርሃም አሁን በዝርዝር እንዲያለ የሚለውን ከጊዜ አንጻር መግባት አልፈልግም፣ ግን እንደ አንድ የፌዴራል ባለስልጣን የዚህ የትግራይ እናቶችን እንባ እንዴት እናብስ የሚለውን በደንብ መነጋገር የሚያስፈልግ ነው የሚመስለኝ። አሁን ወደ ተግባር የሚገባ መነሻ ነገሮች ያሉ ይመስለኛል። ይሄ ህዝቡም ከዚህ በኋላ ይተባበራል ብዬ ነው ማለት። እኔ ትልቁ የሚጨንቀኝ የነበረው በፊት በእርግጥስ የትግራይ ህዝብና ህወሓት ጦርነቱ ቢጀመር ወደ አንድ ወገን የመሄድ ዝንባሌ ያሳይ ሆኖ የሚል ጥያቄ ነበረኝ እና አሁን ከማየው ነገር ተነስቼ ግን የትግራይ እናቶች ዛሬ እያሳዩት ያለው ነገር ህወሓት የሚባል የበሰበሰ ድርጅት ከጫንቃቸው ላይ እንዲወርድ ነው። እንደ ድሮ ልጄን ለህወሓት ሰጥቻለሁ፣ ለውድብና ሰጥቻለሁ፣ ለድርጅቴ ሰጥቻለሁ የሚል የትግራይ እናት አሁን የለም። ስለዚህ በጣም የተደላደለ ለማፈር የተገኘ ነው የሚመስለኝ። ዛሬ ህወሓትን ይሄንን አክራሪ ኃይል ለይቶ የህግ ማስከበር ስራ ለመስራት ከባድ አይመስለኝም። አሁን ባለው ሁኔታ እራሱ ህዝቡ ነጥሎ ሀክ እንትፍ ብሏቸዋል። ዛሬ የታየው የትግራይ እናቶች ተቃውሞ መሰረታዊ ያስተማረውና የሰጠው ሌሰን እሱ። ስለዚህ ይሄንን እንዴት አድርገን በፍጥነት ይሄን ጨካኝ ቡድን፣ ይሄን አረመኔ ቡድን ከትግራይ ትከሻ ላይ እንዴት እናነሳለን የሚለው አይ ቲንክ በደንብ ሊታሰብበት ይገባል ብዬ ነው ማስበው። እኛም የምናግዘው ነገር ካለ ቢያንስ በመናገር ድምጻቸውን በማስተጋባት ባለማፈን። ዛሬ ከትግራይ ህዝብ ጋር መሆንና አለመሆን የሚወሰነው ድምጻቸውን በማፈንና አለማፈን ነው የሚወሰነው። ድምጻቸውን የሚያፍን ከየትም ይምጣ ከየትም ጸረ ትግራይ ነው። ድምጻቸውን የሚያስተጋባ ለትግራይ ህዝብ የቆመ። ይሄ በደንብ መሰመር ያለበት። ይሄ ደግሞ የደም ጉዳይ አይደለም፣ የመስመር ጉዳይ ነው። ሰው መስመርህ ከትግራይ እናቶች ጋር ከሆነ የትግራይ እናቶችን ድምጽ ታስተጋባለህ መተህ። መስመርህ ከቲፒኤልኤፍ ጋር ከሻቢያ ጋር ከሆነ ግን አምነህ ተቀብለህ ወይ ዝም ትላለህ ወይ ጀስቲፋይ ታደርጋለህ እርምጃው ልክ ነው ብለህ። እኛ መስመራችንን እናስተካክለናል። ከትግራይ እናቶች ጋር ያለ ነው። የትግራይ እናቶችን ጩኸት በአዲስ ኮምፓስ እንጮሃለን፣ ሁላችንም እንጮሃለን። ይህንን በደንብ አስምረን የምንናገረው ሊሆን ይገባል ብዬ ነው የማምነው። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። መልካም ቀን።
በማይታመን ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 70 ሺህ ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ የሚቆይ ባለ አንድ መኝታ 78 ካሬ 100% ለሚከፍሉ በ5.5 ሚሊዮን ብር በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700 ሺህ ብር። ባለ 2 መኝታ 100 ካሬ 100% ለሚከፍሉ 7.3 ሚሊዮን ብር በቅድመ ክፍያ በ9.3 ሚሊዮን ብር 10% ቅድመ ክፍያው 932 ሺህ ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነትን ያገኘው ታማኝ ድርጅታችን አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም ይዘንሎት መጥተናል። ፈጥነው በ0923 70 አሊያም በ0994 003949 ላይ ይደውለው። ሰመር ሪል ስቴት